إن كانت إلا صيحة واحدة فإذا هم خامدون በስርዓተ ቀብሩ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ዑለማዎች፣ ደረሳዎች፣ ኡስታዞችና ወዳጅ ዘመዶቻቸው ተገኝተዋል። የተከበራችሁ ከፍተኛ የመንግስት ሥራ ኃላፊዎች إن كانت إلا صيحة واحدة فإذا هم خامدون يا حسرة على العباد ما يأتيهم من رسول إلا كانوا به يستهزئون ألم يروا كما أهلكنا قبلهم من القرون أنهم إلينا በዚህ በአዳራሽ የምትገኙ እንዲሁም ይሄን ፕሮግራም የምትከታተሉ ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ሥራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራን፣ ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጂ ዑመር በልግስናቸው፣ በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ። ትምህርቱ ይህም ቢሆን አባታችን ለኛ ግን ጎድሎብናል። ማይቀር ቢኮንም ጉድለቱ ግልጽ ነው። ጥበበውን፣ ጸጋውን፣ አስተውሎቱን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል! እውንም አርቆ አሳቢነቶ ምን ያክል ጥልቅ ነበር! መልካምነትና ጸጋውን አጥተናል። አባታችን የእርሶ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቶን ቋሚዎች ስንከተልና ስንከተል ብቻ ነው። እርሶ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሶ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም፣ የኢትዮጵያ ፍቅር፣ ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወቶ ድረስ። በመጨረሻም
በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና በሰላም እንሸኝዎታለን። መልካም ረፍት። إن كانت إلا صيحة واحدة فإذا هم خامدون يا حسرة على العباد ما يأتيهم من رسول إلا كانوا به يستهزئون ألم يروا كما أهلكنا قبلهم من القرون أنهم إليهم ክቡር አምባሳደር ታዬ አጽቀሥላሴ የኢፌዴሪ ፕሬዝዳንት፣ ክቡር ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ምክር ቤት ጠቅላይ ምክር ቤት፣ ክቡራን የተከበራችሁ የሃይማኖት አባቶች፣ ክቡራን የመንግስት ተቋማት ኃላፊዎች እንደየማዕረጋችሁ፣ ክቡራን በዚህ በአባታችን ሽኝት መርሃ ግብር ላይ የተገኛችሁ አባቶቼ፣ ወንድሞቼና እህቶቼ አሰላሙ አለይኩም ወረህመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በሕግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሀጂ ዑመር በሕይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ፣ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሌም የሚዘከር ነው። መንግስት ለቤተሰባቸው፣ ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። አመሰግናለሁ። ክቡር የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር መሐመድ ኢድሪስ የኢፌዴሪ ሰላም ሚኒስትር፣ ክቡራን የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ክቡራን ሚኒስትሮች፣ ሚኒስትር ዴታዎች፣ በዚህ ሀገራዊ እንደተባለው አንድነትን በሚያንጸባርቅ መልኩ ሽኝት እየተደረገላቸው ላሉት ተቀዳሚ ሀጂ ዶክተር ዑመር ኢድሪስ ሀዘናችንን በሁሉም የሃይማኖት ተቋማት ጉባኤ ስም እጅግ ለማስተላለፍ እንወዳለን። ከሁሉ በማስቀደም የሁሉም አባትና መካሪ በሆኑት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት እና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች በመሆን የተቋማችንንና ሀገራችንን በከፍተኛ ኃላፊነት ያገለገሉ የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ሕይወት የተሰማን ሐዘን ጥልቅ ነው። ለሙስሊሙ ብቻ ሳይሆን እንደ ሀገር ትልቅ ጉድለት ደርሶብናል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸውን በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ፣ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሀጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ፣ ሰውነት ከሁሉ በላይ ነው የሚሉ፣ አብሮነትን፣ ሰላምን የሚሹ፣ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ሌሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ሀጂ ዑመር ኢድሪስ ተቀዳሚ ሙፍቲ
በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። እርግጥ ነው ከተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በቅርበት እንደሰራ ሰው ከሳቸው ብዙ ጥበብ፣ ማስተዋል፣ የንግግር ለዛና አዋቂነታቸውን የተረዳንና የተማርን መሆኑን ለመግለጽ እንወዳለን። የተቀዳሚ ሙፍቲ መምህርነታቸው፣ መሪነታቸው፣ አባትነታቸውና ለሀገር ያደረጉትን አስተዋጽኦ ግምት ውስጥ በማስገባት አንጋፋው የአዲስ አበባ ዩኒቨርሲቲ የክብር ዶክተሬት በመስጠት የክብር ዶክተር ሰኝቷቸዋል። ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ተሸንፈዋል። የፈጣሪያቸውን ጥሪ ደርሷቸው በቅንነት በከፍተኛ ቁርጠኝነት ወደ ታመኑለት አምላካቸው ቢሰበሰቡም በሕይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማስተባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። በተለይም በዚህ መርሃ ግብር ሀገራዊ ሀገር አቀፍ በሆነ መድረክ ሽኝት እንዲደረግላቸው አብይ ኮሚቴ በማቋቋር ጀምሮ አጠቃላዩን ሂደት ሲመሩ ለነበሩትና ኮሚቴውን ላዋቀሩ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨምሮ በሀገራዊ ጉዳይ የፌዴራል መንግስት በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ምስጋናዬን ላቀርብላቸው እንዲፈቀድልኝ እጠይቃለሁ። ይህ በሁሉም ለኢትዮጵያ ለሀገር የሰሩ ለሰላም የሚጮሁ ለአንድነት ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና በሰላም ነፍሳቸው እንድታርፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሬን ለማቅረብ እወዳለሁ። አመሰግናለሁ። ወደ ቀጣይ ርዕስ አለፍን። የታላቁ አባት ሥርዓተ ቀብር ተፈጸመ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሥርዓተ ቀብር ተፈጽሟል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ድንገተኛ ሕመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ጥቅምት 9 2018 ዓ.ም በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። በሥርዓተ ቀብሩ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ዑለማዎች፣ ደረሳዎች፣ ኡስታዞችና ወዳጅ ዘመዶቻቸው ተገኝተዋል። በዚህ መርሃ ግብር ላይ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ፣ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ታላላቅ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የሀገር ሽማግሌዎች፣ ቤተሰቦቻቸው፣ ወዳጆቻቸውን ጨምሮ በሺዎች የሚቆጠሩ ኢትዮጵያዊ ያለ ሃይማኖት ልዩነት በመገኘት ለእኛ አባት ያለውን ፍቅር በተግባር አሳይቷል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በአዲስ አበባ ከ50 ዓመታት በላይ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። በ1967 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። ከ2010 መጋቢት እስከ ግንቦት ወር 2014 ዓ.ም ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝደንትነት እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ በመሆን አገልግለዋል። ኢትዮጵያውያን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሕይወት ዘመናቸው የሚታወቁበትን የሰው ልጅነት ይቀድማል አስተምሮ የዘውትር መመሪያ እንዲያደርጉት ጥሪ ቀርቧል። ይህ በእንዲህ እንዳለ የኢትዮጵያ ሕዝብ ለአባታችን ላሳየው ገደብ የሌለው ፍቅርና ክብር በቤተሰቦች ስም አመሰግናለሁ ሲሉ የተቀዳሚ ሙፍቲ ሀጂ ዑመር ልጅ አህመድ ዑመር ገልጸዋል። ልጃቸው አህመድ ዑመር በወቅቱ እንደተናገሩት የኢትዮጵያ ሕዝብ ለአባታችን ላሳየው ገደብ የሌለው ፍቅርና ክብር በቤተሰቦች ስም አመሰግናለሁ። አባታችን ሰላምን፣ ፍቅርንና አንድነትን ሲሰብኩ መኖራቸውን በመግለጽ እኛም የሳቸውን ፈለግ እንከተል ብለዋል። ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላእክትም ይሁን ጅብሪልም ይሁን መርየምም ትሁን ኢየሱስም ይሁን ማንም ይሁን
ከአላህ ውጭ የሚመለከው ነው ምንድነው ሽርክ ነው ነብዩ አለይሂ ሰላቱ ወሰለም عن عبد الله بن مسعود رضي الله عنه بسم الله الرحمن الرحيم ይሄ እንደምታዩት በሰው ላይ ተበሩክ ማድረግ ወይም ደግሞ ያረፉበት የነኩትን ቦታ ወይም የለበሱትን ልብስ ወይም ደግሞ የተቀመጡበትን ቦታ በረካ ይገኝበታል በሚል ምናልባት በሽተኛ የሆኑ ሰዎች በሽታቸው መፈወሻ ችግር ላይ ያሉ ሰዎች ከችግራቸው መላቀቂያ ሌላም ነገር ሊያስቡ ይችላሉ ይሄ በሸሪዓችን ላይ በጣም የተወገዘ የሆነ ተግባር ነው